አንድ ነገር ነገራችሁ እዛ ጋር መቀመጥ አልተስማማኝም። እኔ እዚህ ጋር ነው ልክ እዛ ጋር ገባኝ። እግዚአብሔር ይውደድልኝ። ብዙም ደግሞ ንግግራችን መስፈን ወይስ በሰርጌ ትዝታ የህዝቡ ስሜት ለምን ተነካ? የጥበብ ስራዎችን እንደ ቁስ ሳይሆን እንደ የጋራ ትዝታችን ማየት ሲቻል እንደዚህ ያሉ ውዝግቦች ይቀንሳሉ። አሁን የተፈጠረው የህዝብ ብስጭትም የጥበብን ክብር ከመጠበቅ የመነጨ ነው። የጥበብ ስራዎች የትዝታችን ካርታዎች ናቸው። እነርሱን በዘፈቀደ መቀየር ወይም ማዛባት ትዝታችንን እንደመንጠቅ ይቆጠራል። ጥበብ በውሳኔ ሰጪዎች ፍላጎት ብቻ የሚመራ ሳይሆን ጥልቀት ባለው መረዳት ሊቃኝ ይገባል። ትኩረታችንን ከአርቲስቶቹ ላይ እናንሳና ይህንን ሀሳብ ወደፊት ያመጡትና የመወሰን ስልጣን በነበራቸው አካላት ላይ እናድርግ። አስቱ የትኛውን የሰርጌ ትዝታ ሙዚቃን የሰራሽው? ማለት ያንቺ የሰርጌ ትዝታን ነው ወይስ ጋሻ ብራ ሞላን የሰርጌ ዕለት ከበሮ ተመታ የሚለውን ነው? ይሄ ሙዚቃ ምን ሆኖ ነው የተደገመው ነው? በመሰረቱ ሙዚቃ እኮ ሲደገም ቆይ ይሄኛው ምን ሆነ? እስቲ ይሄንን ትሮ ስሙት። ደቂቃ ከምናምን ሰከንድ የሚይዘው ነው። ይሄኛው ምን ሆኖ ነው በዚህኛው የተተካው ነው? እስቲ አዳምጡት። ሙዚቃ እኮ ሲደገም በትንሹ 4 ክራይቴሪያ ማሟላት አለበት። የመጀመሪያው ክራይቴሪያ ምንድነው? ይሄ ሙዚቃ ሪከርዲንግ ችግር አለበት፣ ሃሽ ይበዛዋል፣ ለመስማት ትንሽ ዲስኮምፎርት ያደርጋል ብሎ ከታሰበ ሙዚቀኛው አንድ እሱን ይሰራል። ሁለተኛው ደግሞ ይሄ ሙዚቃ መዳረስ ነበረበት፣ የለፋውበትን ያክል ህዝብ ጋር አልደረሰልኝም፣ አልተደመጠልኝም፣ ሰው እንዲያጣጥመው ድጋሚ በስራው ጥሩ ነው ብሎ ካመነ ድጋሚ እንዲደመጥለት እድል ለመፍጠር ሁለተኛ ዙር ይሰራል። ሶስተኛ ዙር ደግሞ ምንድነው? የግጥሙ የመሰማት ችግር ካለበት ግጥሙ አይሰማም፣ ሰው የግጥሙ መልእክት በደንብ ይስማልኝ ብሎ ካመነ ሶስተኛ ይሰራል። አራተኛ ደግሞ የአክሰሳቢሊቲ ችግር፣ ይሄ ሙዚቃ አልተዳረሰልኝም፣ ዩቲዩብ ላይም ሰው እያገኘው አይደለም፣ በካሴትም ብዙ አልነበረም ብሎ ካመነ በአራቱ ምክንያቶች ሊሰራ ይችላል። ሲሰራ ግን ምን ማለት አለበት? የዜማው ቅርጽ፣ የግጥሙ ቅርጽ መጠበቅ አለበት፣ ናሬሽኑ መጠበቅ አለበት። አሁን የሰርጌ ትዝታ ወርድ ፔንቲንግ አለው። ወርድ ፔንቲንግ ማለት የሙዚቃውን የግጥም ሐሳብ ኢንትሮ ላይ በደንብ አድርጎ በሙዚቃው ገልጾታል። ውካታው፣ ጫጫታው፣ መሳሪያው ሁሉ ነገር ገልጾታል። ይሄ ምን ሆኖ ተመረጠ ነው? እኔ የራሴን ግምት ላስቀምጥ። እነዚህ 10 ሙዚቃዎች ምንም አልሆኑም። ድጋሚ ለመስራት የሚያስችል ምንም ችግር የለባቸው። አንደኛ አማካሪ የለም ወይ ነው ያልኩት። ሁለተኛ አቀናባሪስ ይሄን ሙዚቃ እንዴት ነው አንደርስታንድ ያደረከው? አውዱን እንዴት አንደርስታንድ አድርገው ነው በዚህ ልክ የተሰራው ነው። ሶስተኛው የዚህ የተመረጠበት ቢማሰቡ 10ሩንም ዜማ የጻፈች የደረሰችው አስቱ ናት። 7ቱን ግጥም የጻፈች አስቱ ናት። 2 ግጥም ያየራዳለው፣ 1 ግጥም ይልምሻለሁ። በቃ በተረፈ 10ሩም የሷ ነው በሚባልበት ደረጃ። ስለዚህ ከገጣሚያን ጋር ከደራሲያን ጋር ያለውን ውጣ ውረድ ለመቀነስ ዝም ብሎ ፒክ አድርገው ሰሩት። የኛንም ትዝታ ቀሙት ማለት ነው። አራተኛ ስትሰሩ ሙዚቃ እንዴት የራሳችሁ ሙዚቃ ጣዕም ይጠፋችኋል? ይሄ እኮ የአስቱ የራስሽ ሙዚቃ ጣዕም ይጠፋሽ። ገላገላ በዚህ ቴምፖ አይሰራም። ገላገላ የማያስፈልግ ቅላጻ አይገባበትም። እንዴ ቢያንስ በነበረበት ቅርጽ መስራት ይችላል እኮ። እንዴት ነው ህዝብ የወደደውን ፓርት የሚጠፋችሁ? ጨረቃ እንደዚህ አይሰራም። ሌሎችም ሙዚቀኞች አሁን ምሰራላችሁ። ሌላ ደግሞ እንደዚህ ሙዚቃ ሲሰራ ምን ችግር አለ? አስቱ ዝነኛ ናት፣ ጉድዊል የሚባል ነገር አላት። አዳዲስ ድምጽያን ለፍተው የሰሩት አልበም፣ ለፍተው የሰሩት ነጠላ ዜማ ላይ እንደዚህ አይነት ስራ ሲመጣ ጥላ ያጠላል። በምን ምክንያት? በጥራቱ ሳይሆን ጉድዊል በሚባለው በመልካም ዝና በመልካም ስም ጥላ ያጠላል። ያ ደግሞ አዳዲስ ድምጽያትን ተስፋ ያስቆርጣል። ስለዚህ እንደው እባካችሁ ሙዚቃ መድገም ምን የሚሉት ልምድ ነው? የሰው ትዝታ መቀማት ምን የሚሉት ልምድ ነው? እንዴ እኮ ትክክል አይደለም፣ በጣም ትክክል አይደለም። እና እባካችሁ እንደው ሌሎች ድምጽያንም አስቡበት፣ በትክክል ዲቴል አስደምጡ። ሰውን ምን አለ ብታማክሩ። ታች ነገር መስራት ያስፈልጋል። በጣም ያሳዝናል። የዚህ ስራ ዳግም መሰራትን የጠነሰሱት ሰዎች ለሙዚቃችንና ለአድማጩ ስሜት ምን ያህል ክብር ሰጥተው ነው የወሰኑት? ጥበብ በውሳኔ ሰጪዎች ፍላጎት ብቻ የሚመራ ሳይሆን ጥልቀት ባለው የባህል መረዳት ሊቃኝ ይገባል። በኢትዮጵያ ሙዚቃ ውስጥ የማይረሱና በህዝብ ልብ ውስጥ ጥልቅ ቦታ ያላቸው ስራዎች የጋራ ቅርሶች ናቸው። በአስቴር አወቀና በያየራድ አላምረው ተሰርቶ የነበረው ሰሞኑን ዳግም በተሰራው የሰርጌ ትዝታ የብዙዎችን ትኩረት በመሳብ በተለይም በማህበራዊ ሚዲያ ላይ ሰፊ ክርክር ፈጥሯል። ይህ ጉዳይ በአንድ የጥበብ ስራ ላይ የሚሰነዘር ተራ ትችት ብቻ ሳይሆን የኪነ ጥበብ ባለቤትነትና የጥበብ ክብር ጥያቄ ጭምር ነው። ኦሪጂናሉ የሰርጌ ትዝታ ምን ጎሎት ነው ዳግም እንዲሰራ የተፈለገው? አድማጩ የዚህን ጥያቄ መልስ መፈለጉ ተገቢ ነው።
ቀድሞ የነበረው የተሰራው የሰርጌ ትዝታ በቅንብር የቅጂ ጥራቱ በአድማጭ የሚፈጥረው አጠቃላይ ስሜቱ ለዘመናት የቆየና የብዙዎችን ደስታ አስጠብቆ የቆየ ሙዚቃ ነበር። አንዳንድ ዘፈኖቹ ትንሽ መነካታቸው አሳዘነኝ፣ ደበረኝ። ሌሎቹ ሙዚቃዎች አሪፎቹን እየሰማው ደስተኛ እንደሆንኩት ሁሉ ለምሳሌ የሰርጌ ትዝታ ለመድኮይ በቀን 10 ጊዜ እነሱ ሙዚቃዎች አንደኛ ለምሳሌ አሁን የሰርጌ ትዝታን ብንወስድ የሰርጌ ትዝታ ምንድነው ለማድረግ የሞከሩት አይ ቲንክ ሞቅ ያለ የሰርግ አይነት ሙዚቃ ለማድረግ ነው የተሞከረው። ግን በእኔ የኔ ፐርሰናል ኮሜንት ነው የሰርጌ ትዝታ ኮንሰፕቱ ራሱ አንደኛ ትዝታ ነው፣ ካለፈ በኋላ ነው። ቁጭ ብላ እንትኗ ካራክተሯ ቁጭ ብላ ሰርጓን የምታስታውስ አይነት ሴት ነች እና እንዴት ነው የሚጨፈርበት አይደለም። ካልሆነ የሆነ ቢቀየር ወይ ኮንሰፕቱ የሰርግ ሙዚቃ መስራት ከተፈለገ የሆነ እንደ የሰርግ ዕለት ከበሮ ተመታ አይነት እንትን ቢደረግ ሞር ይሻላል እና እሱ ሙዚቃ መነካቱ በጣም ምክንያቱም ደግሞ የሰርጌ ትዝታ በጣም ለእኔ ቅንብሩን በጣም ቆንጆ ነው። የአስቴር ድምፅ ራሱ የሆነ ሶፍት ነው በጣም። አሁን የአስቴር ድምጿ እንዳለ ነው፣ ግን ይሄ የሆነ ሶፍት የሆነ እንትን ውስጥ የሆነ ኢሞሽንን ፊሊንግን ምናምን የሚያመጣው እንትን ከጊዜ በኋላ ያው እድሜ ምናምን ስላለ ትንሽ የመጥፋት ነገር አለው። ሞር ስትሮንግ እና አይነት ድምፅ አለው። አንድ ሙዚቃ በድጋሚ ሲሰራ አዲስ ነገር የመጨመር ወይም የጥበብ ደረጃን የማሻሻል ዓላማ ሊኖረው ይገባል። ሆኖም አድማጩ በዚህ ዳግም በተሰራው ስራ ላይ የተሰማው ስሜት ከመጀመሪያው ስራ የነበረውን ውበት በዚህኛው ላይ ማግኘት አልቻለም። ስራው የላቀ የኪነ ጥበብ ፈጠራን ይዞ ከመቅረብ ይልቅ በሌሎች ውሳኔ የተገደደ ወይም የንግድ ዓላማን የተጫነው ይመስላል። ለዚህም ነው አድማጩ ስሜቱ እንዲረበሽ ያደረገው። ይህ ሙዚቃ የአስቴር አወቀ ወይም የያየራድ አላምረው የግል ንብረት ብቻ አይደለም። ጥበብ ለህዝብ ሲቀርብ የህዝብ ቅርስ ይሆናል። አንድ ስራ በህዝብ ዘንድ ተቀባይነት ካገኘ በኋላ ያ ህዝብ ስራው እንዴት እየተስተናገደ እንደሆነ፣ ለምን እንደተቀየረ ወይም ለምን ዓላማ እየዋለ እንደሆነ የመጠየቅ ሙሉ መብት አለው። በየትኛውም ዘርፍ አንድ ነገር ሲበላሽ ህዝብ ለምን ተነካ ብሎ መጠየቁ መብቱ ነው። የጥበብ ስራዎች ሲሰሩ ከማህበረሰቡ ጋር ያላቸው ቁርኝት እንደ አንድ ውል ይቆጠራል። ስለዚህ የጥበብ ባለቤቱ ህዝብ በመሆኑ ስራዎቹን የመጠበቅና የመጠየቅ መብቱ ተገቢ ነው ማለት ነው። በዚህ ስራ የተሳተፉ ሰዎችም ህዝብ ለምን እንደተበሳጨ ከመንቀፍ ይልቅ የሰጠውን ትችት እንደ ታላቅ የኪነ ጥበብ ትምህርት ሊወስዱት ይገባል። ሀገራችንን ሰላም ያደርግልን፣ ፍቅራችንን ያብዛልን፣ እያለንበት ፈጣሪ ድረስልን፣ ሰላሙን ያውርድልን። አመሰግናለሁ። አስቱካ የስራሽን ይስጥሽ። የእናትም የልጅም ክራሽ ሆነሻል። የአስቴር ፋኖች የታላችሁ? ስሚ አስቱካ የሚባሉ ሰዎች እንዳለ ታውቂያለሽ? ያዳ ጥበብ የጠራቻቸው ናቸው። እኔ አስቴር ነኝ እንጂ አስቱካ የአስቴርን 10 ዘፈኖች ከነገርሽኝ እኔ እዚህ ጋር 5000 ብር እቀጣለሁ። ፍቅር 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 ይበኛል። አይኔ ጉዴ ምን ይሻላል? ከዛ 10 ሞልቶ አያውቅም አለም ተጠይ ነው የሚለው ገላ 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 እና ምንድነው መጨነቅ በሆነው ባልሆነ የሚለው ሰኞ ዕለት ተያየን በድንገት 3 ማክሰኞ አረባቂ ማክሰኞ 4ኛ ሮብ 5 ሐሙስ 6 እንደው አለ ወለ